አሁን የተሰማ ሰበር መረጃ አለ። በቀጠለው የአትሌቲክስ ውድድር ጀግኖች አትሌቶቻችን የተለያዩ ድሎች በማስመዝገብ ላይ ናቸው። በሻንጋይ ዳይመንድ ሊግ በተደረገ የሴቶች 800 ሜትር አትሌት ጽጌ ድጉማ ታሪክ ሰርታለች። ባለፈው ወር በቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና ውድድር ላይ ለወርቅ ስትጠበቅ 5ኛ ደረጃ የወጣችው ጽጌ ዛሬ ያንን ቁጭት የሚያስረሳ አስደናቂ ድል አስመዝግባለች። የቦታው ሪከርድም ጭምር ሰብራለች። መረጃውን የምትሰሙት ይሆናል። ሌላ መረጃችን ደግሞ በሚያሚ በተካሄደው የ5000 ሜትር የሴቶች የግራንድ ስላም ትራክ ውድድር እጅግ ከፍተኛ ፉክክር የተካሄደበት ውድድር ዛሬ ተደርጓል። በተለይም ኬንያውያንና የኢትዮጵያውያን እንደገና ቀንደኛ ተቀናቃኝ መሆናቸው ያሳዩበት ውድድር ነበረ። በዚህ ውድድርም አንደኛና ሁለተኛ ደረጃ ያገኙት አትሌቶች አዲስ ታሪክ አጽፈዋል። እንዴት ያላችሁ እንደሆነ አብራችሁን ስትቆዩ መረጃውን የምትሰሙት ጉዳይ ነው። ከዚሁ ጋር በተያያዘ አትሌት መዲና ይሳም ያልተዘመረላት የኢትዮጵያ የረዥም ርቀት ሯጭ መሆኗንም አስመስክራለች። ስለዚሁም ጉዳይ የምናነሳው መረጃ አለ። ሌሎችም የተለያዩ እንግዲህ በአሜሪካም ሆነ በቻይና ሻንጋይ እየተደረጉ ያሉ ውድድሮች አሉ። ስለነዚህንም ውድድሮች አሁን የወጡ የተሰሙ መረጃዎች አሉ። አብራችሁን ስትቆዩ ተሰሟቸዋላችሁ። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው። ወደ መጀመሪያ መረጃችን ስናልፍ በሻንጋይ ዳይመንድ ሊግ በተደረገ የሴቶች 800 ሜትር ውድድር አትሌት ጽጌ ድጉማ ምርጥ ሰዓት በማስመዝገብ አሸንፋለች። ጽጌ ርቀቱን ለማጠናቀቅ 1 ደቂቃ ከ56 ሴኮንድ ከ64 ማይክሮ ሴኮንድ ወስዶባታል። ይህም የኢትዮጵያን የርቀቱ ክብረ ወሰን እንድታሻሽል አስችሏታል። ንግስት ጌታቸው፣ ሀብታም አለሙ 6ኛና 8ኛ በመውጣት ውድድራቸውን አጠናቀዋል። በውድድሩ እስከ 8ኛ ደረጃ ይዘው ያጠናቀቁ ሁሉም አትሌቶች ከ2 ደቂቃ በታች መግባትም ችለዋል። የ2025 የዳይመንድ ሊግ ባለፈው ሳምንት በሌላኛው የቻይናዋ ከተማ ዣመን ሲጀመር ዛሬ ደግሞ በሻንጋይ እየተደረገ ይገኛል። ጽጌ ድጉማ በፓሪስ ኦሎምፒክ ውድድር ለሀገሯ የብር ሜዳሊያ ማምጣቷ የሚታወቅ ነው። ኢትዮጵያ ብዙም በማትሳተፍበት አጭር ርቀት ላይ ነጥራ የወጣችው ጥቁሯ ዳይመንድ ዛሬም ታሪክ መስራቷን ቀጥላበታል። በተለይ ባለፈው ብዙዎችን ያስቆጨ ውጤት በቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና ውድድር ላይ ማስመዝገቧ የሚታወስ ነው። በዚያ ውድድር ለወርቅ ስትጠበቅ 5ኛ ደረጃ ይዛ ማጠናቀቋም አይዘነጋም። ዛሬ ግን ያንን ቁጭት የሚያስረሳ አስደናቂ ድል ነው ያስመዘገበችው። አሁንም ቀጣይም የተለያዩ ውድድሮች ይደረጋሉ። ስለነዚህም ውድድሮች መረጃዎችም ይዘናል። እናንተም እንኳን ደስ ያላችሁ ብላችሁ በኮሜንት ቦክስ ውስጥ ለአትሌቶቻችን መልካም ምኞታችሁ እንድትገልጹላቸው እንወዳለን። እናልፍ በሚያሚ በተካሄደው የ5000 ሜትር የሴቶች የግራንድ ስላም ትራክ ውድድር እጅግ ከፍተኛ ፉክክር የተካሄደበት ውድድር ነበረ። በተለይ ኬንያውያንና ኢትዮጵያውያን እንደገና ቀንደኛ ተቀናቃኝ መሆናቸው ያሳዩበት ታላቅ ውድድር ነበር። በዚህ ውድድር አንደኛና ሁለተኛ ደረጃ ያገኙት አትሌቶችም አዲስ ታሪክ አጽፈዋል። ዛሬ ማለዳ በተደረገው ውድድር በኬንያዊቷ አትሌት አግነስ ኒጌቲችና በኢትዮጵያዊቷ መዲና ይሳ በካከል ለአስጨራሽ ትንቅንቅ አድርጓል። አንገት ለአንገት ተናንቀው የገቡት ሁለቱ አትሌቶች በሽርፍራፊ ማይክሮ ሴኮንድ ነው። አትሌት መዲና ይሳ በኬንያዊቷ አትሌት ኒጌቲች የተቀደመችው። ኬንያዊቷ አትሌት ኒጌቲች በ14 ደቂቃ በ28 ሴኮንድ በ80 ማይክሮ ሴኮንድ በሆነ ሰዓት በመግባት ሲሆን ያሸነፈችው። በአዲሱ ውድድር ለመጀመሪያ ጊዜ የተሳተፈችው መዲና ይሳ ደግሞ 14 ደቂቃ ከ25 ሴኮንድ ከ92 ማይክሮ ሰከንድ ነው ርቀቱን ያጠናቀቀችው። ከዚህ አንጻር አትሌቶቹ በ4 ማይክሮ ሴኮንድ ማለትም እንግዲህ 1 ሰከንድ ባልሞላ ጊዜ ነው የተሸናነፉት። ታዲያ ታላቅ ትንቅንቅ የተደረገበት ይህ ውድድር እጅግ ፈጣን የሚባል ውድድር ሲሆን ኬንያዊቷ አትሌት ኒጌቲችም በታሪክ በአሜሪካ ምድር በተካሄዱ የ5000 ሜትር ውድድሮች እንዲሁም ፈጣን ሰዓት አስመዝግባለች። በዚህም በአሜሪካ ምድር የተመዘገበ እጅግ ፈጣን
ፈጣኑ ሰዓት ሆኖም ሰዓቱ ተመዝግቦላታል። በሽርፍራፊ ማይክሮ ሴኮንድ የተቀደመችው አትሌት መዲና ይሳ ደግሞ በ5000 ሜትር 14 ደቂቃ ከ25 ሴኮንድ ከ92 ማይክሮ ሴኮንድ በመሮጥ ከኢትዮጵያ የዓመቱን ፈጣን ሰዓት ማስመዝገብ ችላለች። የሚያስገርመው ደግሞ ሌሎች አትሌቶች ለቶኪዮ ለዓለም ሻምፒዮና ለመመረጥና ፈጣን ሰዓት ለመሮጥ ዳይመንድ ሊግ መሳተፍን መርጠዋል። በተቃራኒው መዲና ይሳ በግራንድ ስላም ትራክ ውድድር ላይ በ5000 ሜትር እጅግ ፈጣን የሆነ ሰዓት ማስመዝገብ ችላለች። ከዚህ አንጻር ከኢትዮጵያ የዓመቱን ፈጣን ሰዓት በአንደኛ ደረጃ ላይ እየመራች ትገኛለች። ዛሬ ማለዳ የተደረገው ውድድር ቀጣይ ክፍልም ስላለው ለሽልማት የተዘጋጀውን ከፍተኛ ገንዘብ ለመውሰድም መዲና ይሳ አሁንም ትልቅ እድል አላት። ባለፈው ሳምንት በጀርመን አዲዳስ ባሰናዳ ውድድር መዲና አንደኛ ደረጃ ይዛ ማጠናቀቋ የሚታወስ ነው። ኢትዮጵያውያን አትሌቶች የሚጠበቁበት የግራንድ ስላም ትራክ ውድድርም ዛሬም እንግዲህ ቀጥሎ ይውላል። በአሜሪካዊው አጭር ርቀት አትሌት ማይክል ጆንሰን የተጀመረው ግራንድ ስላም ትራክ በዓመት ለ4 ጊዜ በተለያዩ ከተሞች የሚካሄድ ሲሆን የሁለተኛዋ ከተማ ሚያሚ ውድድር ዛሬ ማለዳ ተጀምሯል። በውድድሩም በረጅም ርቀት በሁለቱም ጾታ የኢትዮጵያውያን አትሌቶች ድል ያደርጋሉ ተብለው ይጠበቃሉ። በሚያሚ በሚደረገው በዚህ ውድድር ከ24 ሀገራት የተውጣጡ አትሌቶች የሚፎካከሩበት ታላቅ ውድድር ነው። አንደኛ የሚወጣው አትሌት $100,000 ሽልማትም ያገኛል ተብሏል። በሌላ ውድድር ደግሞ የ2025 የዳይመንድ ሊግ የሁለተኛ ከተማ ውድድር ዛሬ ቅዳሜ በቻይና ሻንጋይ መካሄድ ጀምሯል። በ5000 ሜትር ወንዶች በሪሁ አረጋዊ ለማሸነፍ ከፍተኛ ግምት አግኝቷል። የ2021 እና የባለፈው ዓመት የዳይመንድ ሊግ ርቀቱን አሸናፊ በሪሁ የዚህ ዓመቱን ውድድር በድል ይጀምራል ተብሎ ይታሰባል። የሴቶች 800 ሜትር ሌላው ኢትዮጵያውያን ለአሸናፊነት የሚጠበቁበት ውድድር ነው። ጽጌ ድጉማ የማሸነፍ ቀዳሚውን ግምት አግኝታለች። የዓለም የቤት ውስጥ ውድድር አሸናፊዋና የፓሪስ ኦሎምፒክ የርቀቱ የብር ሜዳሊያ ባለድል ጽጌ ከንግስት ጌታቸው ሳሮን በርሄና የርቀቱ ባለልምድ ሀብታም አለሙ ጋር በመተጋገዝ ሻንጋይ ላይ እንደሚያሸንፉ ይጠበቃል። 3000 ሜትር መሰናክል ደግሞ ሌላው የሚጠበቅ ትልቅ ውድድር ነው። እዚህ ላይ ያሸነፈው ሳሙኤል ፍሬው ለሌላ ድል ዛሬ ሻንጋይ ላይ ይሮጣል ተብሎ ይጠበቃል። የወቅቱ የዓለም ቁጥር 1 ሳሙኤል ዛሬ ካሸነፈ መሪነቱን ያሰፋል። ሳሙኤል ድጉና ኃይለማርያም አማረ እንዲሁም አብርሃም ስንዴ ሌሎች በርቀቱ የሚፎካከሩ አትሌቶች ናቸው። የኦሎምፒክና የዓለም ሻምፒዮና አሸናፊ ሶፊያን ኤልባካኒ ሻንጋይ ላይ ለማሸነፍ የሚጠበቅ አትሌት ነው። ዚመን ላይ በሳሙኤል ፍሬው የተበለጠው ኤልባካኒ ዛሬ ወደ ድል ለመመለስ ብርቱ ትግል እንደሚያደርግም ይጠበቃል። ዚመን ላይ 3ኛና 4ኛ ሆነው የጨረሱት ኬንያውያኑም በዛሬ ውድድር ትልቅ ፉክክር ያደርጋሉ ተብለው ይጠበቃሉ። በሌላ የመጨረሻ መረጃችን ደግሞ የኢትዮጵያ አትሌቲክስ ሻምፒዮና ከሚያዝያ 28 እስከ ግንቦት 3 2017 ዓ.ም ባለው ጊዜ ይካሄዳል። በከፍተኛ ድምቀት በአዲስ አበባ በኢትዮጵያ ስፖርት አካዳሚ ለሚካሄደው ለዚህ ዝግጅት ሙሉ ዝግጅቱ የአትሌቲክስ ፌዴሬሽን ማጠናቀቁን ይፋ አድርጓል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ቀደም ባሉት ዓመታት አገራችን በአህጉራዊ በዓለም አቀፍና በኦሎምፒክ ውድድር መድረኮች በመሳተፍ ድል የተቀዳጁ ብሔራዊ ሰንደቅ ዓላማችን ከፍ ብሎ እንዲውለበለብ ያደረጉ ጀግኖች አትሌቶች ተሳትፎ ያለፉበትና የሚሳተፉበት አንጋፋ ሻምፒዮና መሆኑ ይታወቃል። ሻምፒዮናው ዓላማው እንደ አውሮፓውያን አቆጣጠር ከመስከረም 13 እስከ 21 2025 በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና አትሌቶች አቋማቸው እንዲመዝኑ አንዱ እንግዲህ መስፈሪያም ነው። ለአትሌቶች የውድድር ድል ለመፍጠርም ተተኪ አትሌቶችን ለማፍራትና የተሻለ ውጤት ያስመዘገቡ አትሌቶችን በሽልማት ለማበረታታት መሆኑንም ፌዴሬሽኑ ዛሬ ባወጣው መግለጫው አስታውቋል። በተጨማሪም በዓለም አትሌቲክስ ደረጃ ኮርስ የወሰዱ 80 ዳኞች ውድድሩን የሚመሩ ሲሆን ለሻምፒዮናው በቂ በጀትም መመደቡንም ተጠቁሟል። በሻምፒዮናው 536 ሴቶች እንዲሁም ደግሞ 843 ወንዶች በአጠቃላይ 1379 አትሌቶች ከክልሎችና ከተማ አስተዳደሮች እንዲሁም ደግሞ 31 ክለቦችና ተቋማት እንዲሁም ታዋቂ አትሌቶችና ሌሎችም ግብዣ የተደረገላቸው ዓለም አቀፍ አትሌቶች እንደሚሳተፉም ተገልጿል። ውድ የዛሬ ሚዲያ ቤተሰቦች እንግዲህ ለአሁን የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ይሆንላችሁ። ቻው።